እስክንድር ነጋ ገለውታል እየተባለ ነው። የኢትዮጵያ ሕዝብ ይፍረድ። አብይ ግን የለም ሞቷል። በቃ የለም እሱ ይፍረድበት። ዛሬ እንግዲህ ያለነው ፋሚሊዎች ከቴዲ ጋር ነው። እንግዲህ ሆያ ሆዬና አባዮች ሳይቀሩ ግጥም መቀየር አለበት። ሆቻዎቼ ሆቻዎቼ እችዚያ ማሽዶ አቸንድ ልጅ እችዚ ማዶ አቸንድ ልጅ የኔማ አባባ ያቸራዳ ልጅ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔም በረከካለሁ። አፈሰው እስኪያልፍ ድረስ መለው ይሄ ብቻ ነው እንግዲህ ሴት መስሎ መቀመጥ ብቻ ነው። እርክ ሰላም እንዴት ናችሁ? ልኙ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾቼን ቁም ነገር ያስተምራሉ እንዲሁም ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ ታዋቂው ፖለቲከኛ እስክንድር ነጋ ሞቷል እየተባለ ነው። ስለሱ ይዤላችሁ የመጣሁትን ቪዲዮ ወደ መጨረሻ ላይ ማሳያችሁናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ዛሬ እንግዲህ ያለነው ፋሚሊዎች ከቴዲ ጋር ነው። እንግዲህ ፋሚሊዎች ህልሜን አሳክቻለሁ። በወርቅ ያኖሯት የሳሎን ጌጥ አበባ መቻወኩኔ ድንገት ልቤ ስትገባ ወይ ታስተምረው ልቤን የፍቅር ፊደል መልኳ ቀለሙ ነግቶ ሚለቅም አይደል። አቤት ቁንጂና አቤት ውበት የቀየው ፋኖስ ያምባው መብራት አቤት ቁንጂና አቤት ውበት የቀየው ፋኖስ ያምባው መብራት። ይሄ ሰውዬ ግን ይጣራልን ራሱን ቴዲ አፍሮ ነው ቁጭ የሚመስለው። በዚህ ሰዓት በተሰማ መረጃ መሰረት ኢትዮጵያ ደስተኛ ሆኖ መኖር የሚቻልባት የዓለም ቁጥር 1 ሀገር መሆኗ ተገልጿል። የዓለም አቀፉ ተቋም ሪሚትሊ ባወጣው አዲስ ጥናት መሰረት ከ123 የዓለም ሀገራት መካከል ኢትዮጵያ በዝቅተኛ ወጪ ደስተኛና የተረጋጋ ህይወት ለመምራት የሚያስችል ገቢ በመጠየቅ የመጀመሪያዋ ሀገር ሆናለች። በጥናቱ መሰረት በኢትዮጵያ ደስተኛ ሆኖ ለመኖር በአማካኝ $10,147 ዓመታዊ ገቢ ማግኘት ብቻ በቂ ነው። ናይጄሪያና ሩዋንዳ ደግሞ ከ$15,000 በታች በሆነ ገቢ ሁለተኛና ሶስተኛ ደረጃን ይዘዋል። በአንጻሩ በአፍሪካ ከፍተኛው የገንዘብ መጠን የተመዘገበው በግብጽ ሲሆን ደስተኛ ለመሆን በአመት $59,000 በላይ ይጠየቃልም ተብሏል። በጥናቱ የተጠቀሰው ቁጥርና አሁን ያለው የኑሮ ሁኔታ ይመጣጠናል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ሲጀመር ኢትዮጵያ ውስጥ በአመት $10,000 ማግኘት ማለት በጣም ከባድ ነው። ያለውን ነገር ታውቁታላችሁ። መንግስታችን ራሱ የሚለው ርካሽ የሰው ኃይል አለ መታችሁ እዚህ ኢንቨስት አድርጉ ነው የሚለው። አንድ ባንክ ሰራተኛ አንድ ዶክተር ስንት አመት ትምህርቱን ተምሮ የሚከፈለው 13,000 ብር 10,000 ብር። እንግዲህ በእኛ 10,000 ብር አስቡት በዶላር ስንት እንደሆነ $70 $80 በወር ማለት ነው። እሱን በአመት ስታደርጉት ወደ $700 ነው። እንግዲህ የተማረ እንኳን የሚባለው እንደዚህ አይነት እያገኘ ደስተኛ ለመሆን $10,000 የሚያስፈልግ ከሆነ $10,000 ኬት ይመጣል? እሺ ደስተኛ ሊያደርግ ይችላል እኮ ግን ኬት ነው የሚመጣው $10,000 ኢትዮጵያ ውስጥ? እኔ ማለት ነው በዚህ እድሜ ፍቅር ረስቻለሁ። ፍቅር ምን እንደሆነ አላውቅም። ገንዘብ ሲሰጠኝ ብቻ ነው እንደሚያፈቅረኝና እንደማፈቅረው ትዝም ይለኝ። በቃ ፍቅር ራሱ ምን እንደሆነ ትዝም ይለኝ። እኔ ለነገሩ እንደሷ ነው መሆን የምፈልገው። ይኸውላችሁም ቤቴን ይዣለሁ ማለት ነው። ቤቴን ጨርስ ካስደረኩ በኋላ መኪናን ያስገዝቼ ማለት ነው ሰውዬውን ንካው ነው የምለው። ከዛን ታናናሾችን እንቡርጥ የሆኑ ድንግል የሆኑ ወንዶችን ጥብስ ሲነሱን ፕሮቲን ወስድ። እኔ ምን አቃጠለኝ? እኔ ፕሮቲን የጨረሰ ሰውዬ ጋር ነው ምን አኖረኝ እንዴ? እኔ እንግዲህ ምንም ፎሮፎር ይሆን እንደዚህ ፎሮፎር የማስለቀቅ ሰውዬ ጋር ነው የኖርኩኝ። ሰው እንደዚህ ያለ አንቡርጥ ድናምን የኔ እናት ኑሪ አንቺ
እኔ እንዳንቺ ነው የምፈልገው። እኔ አሁን እዚህ ጋር ሰው ላያምነኝ ይችላል፣ ሊሰድቡኝ ይችላሉ። እኔ እንዳንቺ ነው የምፈልገው። ደግሞ እያየሁ ነው አንቡርጥ የሆናችሁ ወንዶች እያየኋችሁ ነው። የምተማምሩ ወንዶች አላችሁ። ድንግልነታችሁን ጠብቁ። እኛ አለንላችሁ። እኛ ይኸውላችሁ እንሰራ አድርገን እኔ ምን አገባኝ ከታላቄ ጋር አብሬ መሆኑ። ታናሽ አንቡርጥ ያለ ፕሮቲን ቀን በቀን ወዜም ብጉርም የለኝም። ጥርት የሚያደርግ ፕሮቲን ይሰጠኝ እያለ ውድድር ማድረጋችሁ የኔ ታናናሾች ጠብቁኝ። ከሰውዬ ብር እስክቀበል ጠብቁኝ። ከባድ ነው ምን አይነት ዘመን ላይ እንደደረሰ። እንግዲህ ወንዶች ድንግልናችሁን ጠብቁ። እኛ ሴቶች ስራውን ሰራርተን መለውን ይዘን ከች እንላለን። ያኔ እናንተ ነው የምናገባው እየተባለ ነው። ምን ትላላችሁ? ሰላም። እንግዲህ ሰሞኑ ማታ ላይ ቀጠሮ ጌም አዘጋጅቼ ነበርና በጣም ሀገራዊ ጉዳይ ነው። ወደቡን ራሱ እናስመልሰዋለን ተብሏል። በዚህ ጌም እነ ጊፍት አሰጠኝ። ማታ መጣ ጊፍት ሰጠኝ። ዘርበል በእናትህ እኔ ለራሴ ታስሬ እኮ ነው የወጣሁት። ምን አገባኝ? ጆን ዳንኤል ታስሮ ሲወጣ እንዴ ሰጣችሁት ጊፍት? እኔም እኮ ለዛ ብዬ እኮ ታስሬ የወጣሁት። ምን አገባኝ? እኔ ለራሴ መሩኛል ህይወት። ኧረ ምን ላልቅስሽ? ምን አገባኝ? ለምን ደም አታለቅስም እንዴ? እኔ ወገናችሁ አይደለሁ እንዴ? ለምን ሰፖርት ማታረጉ? አረ ዘርበል ሰውዬው ስራ። እሺ እኔ እንትን ክፈልልኝ የተከራየሁበት የሱፍ አንተ ማን እንዴ? እንዴ ልብ እንዳላረግ ሂድ ከዚህ። የአንዳንድ ቲክቶከሮች ግን ድፍረት በጣም ነው የሚገርመው። ጥቁር ሰውዬ እንግዲህ ቲክቶክ ላይ ቀጠሮ ጌም አዘጋጅቶ ጊፍት ባለመሰጠቱ በቃ አይደለ ስትቀውጠው ነበር። እና ጊፍት መስጠት ግዴታ ነው እንዴ ለኢትዮጵያ ሕዝብ? አቢ ሆያዬ በዋትስአፕ ልኬልሃለሁ፣ ብሬን በቴሌ ብር አስገባል። እማዬ አክስቴ ሆያዬ በዋትስአፕ ልኬላቸዋለሁ፣ ብሬን በቴሌ ብር። ሙሌ ሆያዬ በዋትስአፕ ልኬልሃለሁ፣ ብሬን በቴሌ ብር። ሆዬ ሆያ እዚህ ማዶ ጃሪሜ እንዴት ነህ? ደህና ነህ ሆይ? በጣም አመሰግናለሁ። በአባትህ ቴሌ ብር 500 ብር ልኬልሃለሁ። እሺ ውድድ አደርግሃለሁ። በታውዳመት ድገምና አመት ድገምና የሙልዬን ቤት ድገምና አመት ድገምና ወርቅ ይዝነብበት ድገምና አመት ድገምና። እንግዲህ ሆያውዬም ወደ ቴክኖሎጂ ነክ ነገር እየተቀየረ ነው። ያው ከዚህ በኋላ እንግዲህ ሆያውዬም በዋትስአፕ ነው የሚጨፈርላችሁ። ዋትስአፕ ላይ ቪዲዮ ይላክላችኋል። እናንተ ደግሞ ብሩን በቴሌ ብር በንግድ ባንክ ታስገባላችሁ። ቺን ልጅ ባካችሁ ወደ እኔ ላኳት። እኔ በየወሩ $1 ደሞዝተኛ ነው ማደርጋት። ዶክተር አንተ ዶክተር ሲደድብ እንዳንተ አየው። እግዚአብሔር በተገኘችዋ ቀዳዳ ሁሉ ኮንተንትህን ለማድመቅ ነው እንጂ የሰዎች ስሜት ምንም አይገባም። እኔ እኮ በየወሩ $1 ከፍልልሻለሁ ተከፍላ ያረጋታለሁ ሲል ምን ሊያረግላት ነው ብዬ ሰውፍ ብዬ ሰማላለሁ። ዩቲዩብ ከፍትላታለሁኛ። ቀዳዳ ዩቲዩብ መክፈት ሮኬት ሳይንስ ነው። አንተ ስለከፈት የሷ ህይወት ይቀየራል። በማዲንጎ ላይም እንደዚህ ያርጋል። እሱን ተወውና 30,000 ሰው አሰልጥኜ 30,000 ደሞዝ አረጋቸዋለሁ ያልከው እየተደረሰው እየታል ደሞዝ እየታል። ሰዎች እኮ አሁንም ችግር ውስጥ ናቸው። አንተ ነው ገንዘብ የሰራህበት። እግዚአብሔር እንዳንተ ስግብግብ ሆነ ሰው የለም። አንዳንድ ሰዎች አሁን ገንዘብ እያዋጡ ነው። ገንዘብ አዋጥተው የቤተሰቧን እየደገፈ ነው። አንተ ግን ዩቲዩብ ከፍትላታለሁ እኔን ፎሎ አድርጉ ቀራቀምቧ። ይሄ ሰውዬ ግን ከዳሎል ጋር የሆነ ከባድ ችግር ያለበት ነው ይመስለኝ። በቃ ምንም ሊፋታው አልቻለም። እና ተመልካቾች ይሄ ነገር ትክክል ነው ልጁ የሚለው ሐሳብ ወይስ የሆነ ችግር ይኖርባችኋል? ፍርዱን ለእናንተ ልተው። ያላችሁን ሐሳብ አስተያየት ኮሜንት ላይ በነፃነትና በጨዋነት ጻፉልኝ። ወደ ቀጣይ ቪዲዮ እንላለን። የ6 ዓመት ብድር አመቻችቼ ከቤት ኪራይ ልላቀቅ ብዬ ቤት ሰርቼ ይኸው ተበድሬ ብድርና ቁጠባ ተበድሬ ብድሬ ሳልከፍል ይኸው በሬ ቡክ አወጣሁ፣ ግብር ከፈልኩ፣ ካርታ አወጣሁ። ግን መንግስት የለም። ቤቴ ፈርሷል። እግዚአብሔር ይፍረድ። እግዚአብሔር ፍርዱ ከእግዚአብሔር ነው የምጠብቀው። ሰው የለም፣ መንግስት የለም። በቃ መሄጃ አጣን። ወዴት እንሂድ? ልጆቻችን ተሳቀቁ፣ ተቃጠሉ። ወዴት እንሂድ? ልጆቻችን ወዴት እናርጋቸው? እንዋጣቸው? ወዴት እናርጋቸው? በቃ እግዚአብሔር ይፍረድ። ፍርዱን ለፈጣሪ ይፈረድ። ፍረድ። የኢትዮጵያ ሕዝብ ይፍረድ። አብይ ግን የለም፣ ሞቷል። በቃ የለም፣ እሱ ይፍረድበት። እንግዲህ ልጅቷ በጣም ነው የምታሳዝነው። ያለችውም ነገር ትክክል ነው። አንዳንዴ ቀጥታ አምጥተን ያለምትክ ያለምንም ካሳ ከማፍረስ ይልቅ በምትኩ ትንሽም ብትሆን ዞረው የሚገቡባትን ነገር እየሰጠን ብናፈርስ ባይነኝ። አንዳንዴ ሰብአዊነትም ሊሰማን ይገባል ብዬ አስባለሁ። አፈሰው እስኪያልፍ ድረስ ማለው ይሄ ብቻ ነው እንግዲህ። ሴት መስሎ መቀመጥ ብቻ ነው። እርክ እንግዲህ አንድ እንጀራ ሰጥቶ ያሳደገ መስሎ ወስዶ ሳጥ ውስጥ ሲከት ዝም ብዬ ገባለታለሁ።
ቀን እስኪወጣ ድረስ መቀመጥ ነው አርፎ እንዲችሉ። የ18 ዓመት ኮረዳ መስዬ ነው ቁጭ ነው እንጂ እኔ እዛ ጦርነት መታፈሱን እንታፈስ እስቲ። እንግዲህ ሀብታም ልጆች የማይታፈሱ ለምንድን ነው? የድሃ ልጅ እየተመረጠ የሚታፈሰው? ወራዳ ደረጃንስ ተናደርኩኝ። እንግዲህ አሁን ላይ የኢትዮጵያ ወጣት ያለበት ሁኔታ ይህን ይመስላል። በቃ በየቦታው በጣም ብዙ አፈሳዎች ነው ያሉት እና እንግዲህ ያለውም ትክክል ነው። የሀብታም ልጆች ሲታፈሱ አናይም። አብዛኛው ጊዜ ለውትድርና የሚሄደው የደሃው ልጅ ነው። የሀብታሙ ልጅ እንግዲህ የደሃው ልጅ በከፈለለት የደም መስዋዕትነት ከተማ ላይ ዘና እያለ ይኖራል። ይሄ እንግዲህ ተገቢ ነው ብዬ አላስብም። ሀገራችን የሁላችንም ስለሆነ ለሀገራችንም መስዋዕትነት መሆን ካለብን ሁላችንም በእኩል እንግዲህ መስዋዕትነት መሆን አለብን እንጂ የደሃ ልጅ ብቻ እየተመረጠ ወደ ውትድርና መሄዱ ተገቢ ነው ብዬ አላስብም። መታፈሱ ይሁንሽ ችግር የለውም። ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንዴ ሀገሪቱ ዜጋ? እነሱ ምን በወጣቸው የደሃው ልጅ እያለ እነሱ ምን በወጣቸው የደሃው ልጅ አለላቸው እንደሄደ ይሄደ ይማገዳል። የትኛውም የሀብታም ልጅ ድንገት አያርገውና መንገድ ላይ ቢታፈስ እንኳን ድንገት ነው እሱም ቢታፈስ እንኳን በደቂቃዎች ውስጥ ከዛ ቦታ ማስወጣት ይችላሉ። በደቂቃዎች ውስጥ ያስወጣሉ ከዛ ቦታ። የትኛውም ሀብታም የትኛውም ባለስልጣን ምንም ያህል ሀገር ወዳድ ቢሆን ምንም ያህል ሀገሩን ቢወዳት የራሱን ልጅ አሳልፎ ወደ ውትድርና ሂድ ለሀገር ታገል ብሎ አይሰጥም። አብዛኛውን ሙሉ የትኛውም ሰው አይሰጥም። የነሱ ልጆች የት እንደሚኖሩ እናውቃለን እኮ። የደሃው ልጅ ብቻ አይታፈስ የሚለውን ቻሌንጅ እንግዲህ ራሱ ወታደር ውስጥ ያሉ እንግዲህ ወታደሮችም እየተቀላቀሉት ይገኛል። ይሄ ነገር ትክክል ነው። በቃ የደሃ ልጅ ብቻ አይደለም መስዋዕትነት መሆን ያለበት፣ የሀብታሙም ልጅ እንግዲህ ከደሃው ልጅ እኩል መስዋዕት መሆን አለበት። ወጣቱ እንደ ቆሎ እየታፈሰ ነውና እኛውን ጦርነት ግርግር ምናምን መሩናል የሌለ ማለት ነው። አሁን እኛ የምንፈልገው በጎጃም ማር የትግሬ አምባሻ አድርገን በኦሮሞ ጠላ እየጠጣን ዘና ማለት ነው የምንፈልገው። ወጣቱ ማለት ጦርነት ግርግር ምናምን መሩናል። ይሄን አካውንት ነው ስትፈልጉኝ የነበራችሁ አፈሳይ ቁም የሚለውን ፕሮፋይል አድርጉ። ጦርነት ይብቃን፣ ይመቻል። ትክክል ነው። እንግዲህ ጦርነት ይብቃን። የድሮ ፍቅራችንን እንግዲህ ፈጣሪ መልስልን ባይነኝ። ፈጣሪ ሰላማችንን ይስጠን። እናንተም እንግዲህ ኮሜንት ላይ ፈጣሪ ለኢትዮጵያ ሰላሙን ይስጣት እያላችሁ ጻፉልኝ። ቶሚ ፕላስ ስፖርተኛው እንግዲህ ጠንከር ያለ መልእክትን ለጌቾ ማለቴ ለህዝቡ አስተላልፏል። መልእክቱ ምን እንደሚል ላንብብላችሁ። ከላይ እንደምትመለከቱት እንግዲህ ሃምብል ስለሆንኩኝ ፈሪ የሆንኩ የመሰላችሁ ሽንታሙላ ወንድ አታውቁም፣ ጀግንነት ላስተምርህ እችላለሁ ብሎ ሲያበቃ ቀጠል በማድረግ እንግዲህ ስንት ጎበዝና ጀግና ያንበረከከውን ድህነት ከዜሮ ጀምሬ መጥቼ አሸንፌዋለሁ፣ አንተም እንደዛው መሸነፍ ከፈለክ ሞክረኝ ሲል ሐሳቡን ለሚመለከተው አካል አስተላልፏል። እንግዲህ የሚመለከተው አካል ማን እንደሆነ ሁላችንም እናውቀዋለን። ከዛ ወገንስ ምን አይነት ምላሽ ይሰጥ ይሆን የሚለውን በጉጉት እንጠብቃለን። ይመቻችሁ። ፎሎ ማድረግ እንዳይረሳ። እንደ ሐሳብ ግን በቲክቶክ እና በሶሻል ሚዲያ ከሚሰዳደቡ ጌታቸውና ቶሚን የሆነ ፋይት ተዘጋጅቶ ቢጋጠሙ አይሻልም? መታፈሱ ይሁንሽ ችግር የለውም። ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንዴ ሀገሪቱ ነው ጥያቄው። ግን የኔ ደግሞ ጥያቄ ሀገር የምጠራኝ የገዛ ወንድሜን ውጋ የገዛ ኢትዮጵያውያን ግደል ብላ ሀገሬን አጠራኝም ነው የኔ አማርኛ። ለእርስ በርስ ጦርነት ብታፍሰኝም ራሴን አጠፋለሁ እንጂ መቼም አልዋጋለን ነው የምልህ። ገባ? ይሄ ነው የኔ አማርኛ። ለገዛ ወንድ ሀገር ስጠራ ድንበርህ መሬትህ ተወሯል ብላ እንጂ ወንድም ወንድሙን ይግደል ብላ ሀገሬ አጠራኝም። አስረግጬ እነግርሃለሁ። እኔም ብታፍሰኝ ራሴን አጠፋለሁ ወይም ደግሞ ያቅሜን እሞክራለሁ። መቼም ወንድሞቼ ላይ አልተኩስም። ትክክለኛ ነገር ነው እንግዲህ የተናገረው። ወንድም በወንድሙ ላይ እንግዲህ ለሚያደርገው ጦርነት ታፍሶ ተሄዶ እንግዲህ ተዋጋ ማለት በጣም ከባድ ነገር ነው። ከሌላ ሀገር እንግዲህ ሀገራችንን ሊወር የመጣ ባዕድ ጠላት ቢሆንሽ ግን እዛው ወንድም በወንድሙ ላይ ለሚያደርገው ጦርነት እንግዲህ መስዋዕት መሆን ማለት በጣም የሚያሳዝን ነገር ነው። እንግዲህ ይሄ ነገር ሊቆም ይገባል። ጦርነት እንግዲህ አስከፊ አውዳሚ ነው። በእኛ እድሜ እንኳን ከቅርብ ጊዜ በፊት በትግራይ ጦርነት በሚሊዮኖች የሚጠጉ ወገኖቻችንን አተናልና ይሄ ጦርነት ተገቢ ነው ብዬ አላስብም እና ጦርነት ይብቃን። ሰላማችንን ፈጣሪ ይመልስልን።
ዘምሪላቸው What is zamir? Means say መዝሙር for them. መዝሙር? Yes. ላመስገን የነጌታ ላመስገን ለቀኝ የነጌታ ለቀኝ ህይወቴ ነው ዘማሬ ትፋሴ ለሰጠኝ እንከክብር አባቴ። Bravo. Wow. Finish? Yeah. ሆያ ሆዬና አበባዮች ሳይቀሩ ግጥም መቀየር አለበት። እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት እሱ። አክስቴ ቤዛ ወይዬ አላበዛው እንዴ? አበዛው ዱዱ አበዛው በጣም እንዴ ምን አውቄ እንዴ ምን አውቄ ሆ እውነት ነው። ዱዱ አብዝቶታል። በጣም ነው ያበዛው። አሁን ማለት ነው ዶሆ ወድቄ ነው ያው እግዚአብሔር ወድቄ ነውና እንዲህ ነው ጭንቅላቴ ተረፈ። እንደዚህ ነው የቆመው። ያው እግዚአብሔር እኔ የጥቁር አምላክ እውነት ነው። የጥቁር አምላክ ነው ያተረፈ የኛ አምላክ። እባክሽ አረቂም ባረቂ ካልሆነ አይሆንም። በጣም እያሳበድሽ ነው። አይ ኖርም ህይወትን ቀለል አድርጊያት። ዛት ዋን ጠጭ ፍሬንድ ሲገፋፋችሁ ህይወትን ቀለል አድርጓት። አንተ ምንድን ነው ሳይክል ውሻ ገብቶብኝ ነበረ። ይቺ ልጅ ሰው በመኪና ገጭታ ሳገድል ወይም ራሷ በመኪና አደጋ ሳትሞት ወይ አካል ጉዳተኛ ሳትሆን ይሄን ቪዲዮ አድርስላት። ሰሚ እናቱ ብዙ ዋጋ የከፈልሽ ብዙ ያሳለፍሽ ብዙ ነገር ያሳካሽ ቆንጆ ወጣት ሴት ነሽ። ሰሞኑን እያደረግሽ ያለሽው ነገር እየለቀቅሽ ያለሽው ቪዲዮ ግን ለጠላቶችሽ ወይም ደግሞ ውድቀትሽ ለሚመኙ ሰዎች እሰይ የሚያስብል ነው። ቀን አረቄሽን እየጠጣሽ ጥሬ ስጋሽን እየበላሽ እየተፍታታሽ ትውይና ማታ መኪና እየነዳሽ ደግሞ እየጨፈርሽ እየተዝናናሽ እያሽካካሽ ትሄጃለሽ። ማወቅ ያለብሽ ነገር ማለት ነው ከዚህ በፊት መኪና ተጋጭተሽ የሰውየው ጥፋት ነው ተብሎ ብር እንደተከፈለሽ አውርተሻል። አሁንም እዚህ ቪዲዮ ላይ ሌላ ቀን ቢሆንም ተመሳሳይ ቪዲዮ ባይሆንም ሌላ እንደዚህ ደግሞ ሰው ሳይክል ሊገባብሽ ብሎ ልገጭ እንደነበረም ስታወሪ ተቀርጸሻል። የመኪና አደጋ ታደርሻለሽ በዚሁ ከቀጠልሽ። ስትዝናኚ ስትጠጪ መኪና አትንጂ። ልትጠጪ ልትዝናኚ ልትፍታቺ የምትሄጂ ከሆነ መኪናሽን አቁመሽ የማይጠጡ ጓደኞች አሉሽ እነሱን ጠርተሽ መጥተው እንዲወስዱሽ አድርጊ እነሱ ይመልሱሽ። ጓደኛና ለዚህ ነው። አንቺ ግን በዚሁ ከቀጠልሽ ያው የፈረደበትን ደሃ ገለሽ በብር ወጣል ብለሽ ልታስቢ ትችያለሽ። ነገር ግን አንቺ አካል ጉዳተኛ ከሆንሽ ወይ ደግሞ አንድ ነገር ከሆንሽ አንቺ እስካሁን የለፋሽበት ነገር በሙሉ ከንቱ ይቀራል። ስለዚህ ራስሽን ጠብቂ፣ ቆም ብለሽ አስቢ፣ አደጋ ሳታደርሽ። ይመችሽ። እንግዲህ ወንድማችን ትክክለኛ ምክር ነው የሰጣት። ጠጥቶ ማሽከርከር እንግዲህ ለራስም ይሁን ለሕዝብ እንግዲህ በጣም አደገኛ ነገር ነው። ስማ ቢሊየነሩ ክርስቲያኖ ሮናልዶ ራሱ ማለት ነው በ41 ነው በ42 ዓመት ትናንትና ነው ያገባው። አንተ በዚህ ኑሮ ማለት ነው ከኔ ጋር ኮየ ፈጪ ኮንዶሚኒየም ለመኖር ምንድነው እንደሚያጣድፍ ነው? ምንድነው እንጋባ እያሉ እንደዚህ ከኔ ጋር እንትን የሚያስብልክ ነው ማለት ምንድነው? ያንን ኤል ሼፕ ሶፋ ለመግዛት እንደዚህ ጥርሻው በዳይፐር እንትን ለማለት ኧረ ተው፣ መጀመሪያ ተው፣ እንቋቋም፣ ተው፣ ሳቢውን ያስተው ተው። እናቴ ነገ እኮ አምስል አንተም ወጥተሽ ሹገር ማሚ ከንት ሾፋለ እኔ ሞጥቼ ስኳር አባቴ ልሾፍ ነው። እንደዛ እንዲሆን ደግሞ አልፈቅድልክም። እኔ በጉልበት አዳሪ እንጂ በወገበ ተዳዳሪ እንድትሆን አልፈልግም። ቤብ አይመስልም። ቤብ ሀብታም ሰው መቼም ሀብታም ነኝ ብሎ ሚዲያ ላይ ወጥቶ አይናገርም። አሁን ለምሳሌ እናንተ የምታውቋቸው እነ ሼክ አላሙዲ፣ እነ አቶ ሳሙኤል፣ እነ ተክለ ብርሃን ኢቭን ኃይሌ ገብረስላሴ ራሱ ብታያቸው አሁን ኃይሌን ብዙ ጊዜ ኢንተርቪው ላይ ካያችሁት የለኝም በቃ ችግር ነው የሚያወራላችሁ። ለምን ሀብታም ሰው እንደዛ አለኝ ብሎ ያወራ? በቃ ስፔሻሊ በቢሊዮነሮች ምናምን የሚባሉት በፍጹም ገንዘብ አለኝ ብሎ አያወሩ። ምንድነው የሚባለው? ቢሊዮነሮች ዝም ይላሉ፣ ሚሊዮነሮች ይንጣጣሉ ምናምን ይባላል። ኤኒዌይስ ግን ያ ሳይሆን ማተር የሚያደርገው ነገር ምንድነው? ብዙ ጊዜ ሰዎች ሲበሉ ያለሁኝ እንደዚህ አለን ገንዘብ ብለው ሶሻል ሚዲያ ላይ በሚሰሩት ኢሜጅ ማለት ነውና ሀብታም ሰው ሀብታም ነኝ አይልም። በቃ በፍጹም ነው ማለት በፍጹም ወይ ምንም የሌለው ወጥቶ ሚዲያ ላይ ብቻ አለኝ ብሎ ሲሰክስና በቃ
በቃ መጠቀም ያለበትን ነገር ይጠቃቀማል ማለት ነው። ይመቻቸው እነሱ። እናንተ ግን የምታምኑ ሰዎች እና ይሄንን አክሴፕት የምታረጉ ሰዎች ታስቡኛላችሁ። ልጅቷ ያለችው ነገር እንግዲህ ትክክል ነው። ብዙ ጊዜ በዙሪያችንም ካሉ ሰዎች እንግዲህ እንደምናየው ብር ያለው ሰው እንግዲህ ብር አለኝ በፍጹም ነው ማይላችሁ። ብር የሌለው ግን ትንሽ ብር ያለው ያንን ትንሽ ብር አለው እንዲባል ስለሚፈልግ እንግዲህ ብዙ ነገሮችን ያደርጋል። እንደውም ብር ያለውን ሰው እየራሱ አውጥቶ ይጋብዛል። ይሄ እንግዲህ ትክክል ነው እና አንዳንዴ እስካም የምንደረገው በእንደዚህ አይነት ሰዎች ነው። ከዚህ በፊት እንግዲህ መንሱር ትልቅ መኪና ይዞ ምናምን እየጎረረ የኔ ነው ብሎ እንግዲህ ብዙ ፋውሎችን እንደሰራ ይታወቃል። በፊንቴክም እንግዲህ የአዳማው ብራንች የኔ ነው ብሎ እንግዲህ ብዙ ብሮችን እንዳጭበረበሩ ይታወቃል። እና አንዳንዴ ብር አለኝ ብሎ የሚመጡ ሰዎችን እንዳታምኑ። በጣም በሚያሳዝን ሁኔታ እግዚአብሔር ከክፉ ይጠብቀው እስክንድር ነጋ ገለውታል እየተባለ ነው። እስክንድር ነጋን ገለውታል እያሉ ነው። ያሳዝናል። ያ እስክንድርን ተበልቷል እያሉ እየሰሩ ነው። እውነት ይሁን አሁን እንግዲህ ብዙዎቹ እያወጡ ነው። በጣም በጣም ያሳዝናል። ከሆነ ግን በጣም በጣም ያሳፍራል። ለምን ኢትዮጵያ 4 እግሯን ትበላለች እንጂ እውነቴን ነው የማወራ። ሚስቴን፣ ልጆቼን ምን ላልታመነበት ፖለቲካ በአንድነት ለሆነ እሞትላታለሁ። በአንድነት ላልታመነ ፖለቲካ ላይ ገብቼ ህይወቴን አልሰጥም። እንደው እግዚአብሔር የውሸት ያድርገው እስክንድር ነጋ የውሸት ያድርገው። እስክንድር ነጋን በልተውታል ነው የሚባለው። የውሸት ያድርገው። ሌላው የአዲስ አበባን ጉዳይ አቴንሽን ላለማሰጠት የሚሰራ ስራ ነው ብዬ አስባለሁ። አዲስ አበባ ላይ በጣም እንዳልኳችሁ ለመሰልቀጥ እየሰሩ እንደሆነ እየታወቀ እሱን ትተው ሌላ አጀንዳ ይዘው ይመጣሉ። እንግዲህ እስክንድር ነጋ በሰላማዊ ትግል ይታወቃል እና እንግዲህ አሁን ላይ አርፏል እየተባለ ነው። ግማሹ ደግሞ አልሞተም፣ ይሄ ፖለቲካ አጀንዳ ለማስቀየር ነው እየተባለ ነው። እንግዲህ ብዙ መነጋገሪያ ሆኗል። የሰሞኑ ጉዳይ ነው። እናንተ ምን ሀሳብ አላችሁ ተመልካቾች? ያላችሁን ሀሳብ አስተያየት ኮሜንት ላይ በነፃነትና በጨዋነት ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። ሚኮ ይቺን ቪዲዮ ልሰራ የተገደድኩት እንደው ምትለው ብታጣ እንደው በረንዳ ያደግኩ ትላለህ። እንደ በእናትህ ይቅርታ ካልክ ጠራ ባለ ይቅርታ ባለ ህዝባችን ይቅርታ ለማለት ወደ ኋላ አይልም። ሰው ያጠፋል፣ ይሳሳታል፣ ይቅርታ ይላል። ግን ቢያንስ ያደገበትን ማህበረሰብ ያሳደገውን አባት አብሮ ያደገውን ወንድምት ክዱ ቤተሰብ የለኝም በረንዳ ያደግኩ ሲባል በጣም ተሰማኝ። በተለይ አማርኛ ይቅርታ ማለት ጥሩ ሆኖ ህብረተሰብን ተሳድበህ እኔ አሁን ይሄን ቪዲዮ እንዲሰራ የተገደድኩት ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በፈለከው ይመችህ። እኔ ግን እየተደዋወል ነበረ፣ እየተነጋገር ነበረ። እንደዚህ ግን ክደህ እኛን እንደ ማህበረሰብ እንደ ባህላችን ክዱ ቢያንስ አድርገሃል እኮ ተሸክሜ ማሳድጊያለሁ። አብረን በልተናል፣ ጠጥተናል፣ አድርገሃል። እዚህ ደረጃ ራሱ ጫፉን ያስያዘህ ማን ሆኖ ነው? በረንዳ ወድቄ በረንዳ አድጌያለሁ፣ የበረንዳ ኑሮ ፍቅር አለኝ ብለህ የምትል። ስለዚህ ለማንኛውም ለማስታወሻ በራስህ እጅና ካሜራ ያነሳቸው ወንድሞችን ያዩ እንደምታያቸው ነው። እነዚህንም ካርክ ለማንኛውም ቀልቢስትህ አሁንም ቀልቢስትህ በደንብ ይቅርባል። ይቅር ይላል ህዝባችንም። እኔም እንደዛው ይቅር ልልህ ከፈለግ ይቅር በለኝ አባቴ በለኝ። ወላሂ ፈጣሪም ይቅር ይልሃል፣ ህዝባችንም ይቅር ይልሃል። ዝርዝር አድርገህ በደንብ ዝርዝር አድርገህ አጥፍቻለሁ ብለህ በል ይቅር ይልሃል። ወደ ነበረው አቋም፣ ወደ ነበረው እውቅናህ፣ ወደ ነበረው ከፍታ ትመለሳለህ። ከዛ ውጭ እንደዛ አለባበሱ አይምሮ በሽተኛ ነኝ፣ ይሄ ህክምና እያደረኩ ነው፣ ይሄ ማስተባበያ ሊሆን ይችላል። ግን እውነተኛ የይቅርታ የልብ ጠብታም አይሰጥምና በሚመክሩ መሰረት ይቅር በል። እኔ ወድሃለሁ፣ ከጎንም ነኝ። ቀጣይ ስንመክር ደግሞ ስመክርህ ማዳመጥ አለብህ። ዝም ብሎ ላይ ከፍ ስላልክ እሱ ሊሆን ይችላል ያጨለመብህ። ዝቅ ሲል ነው ሰው ዝቅ ብሎ ይቅርታ ሲል ነው ወደ ነበረበት ሊመለስ ነው። አልበለዚያ በምታምነው እምነት ይሆንብህ። ይቅር በል። አሁንም እኔ በቃ አስገድደኸኛል። ሚኪያስ ተክለማርያም አያም ተክለማርያም ወቀኝ አባትህ ነኝ።
ለማንኛውም ሸር አድርጉለት ይወቀው ይወቀው በሸር አድርጉለት ቀጻይ ይወልዳል ይበዛል ከፍም እንዳለ ይቀጥላል ሀብትና እውቅና ይቀራል አንድ ወቅት ስለዚህ ይሄንን ለማይቀረው ህይወትህ ለመጠሪያህ ይቀርባል እኔም ይቀርላለሁ አሁንም ይቀርብያለሁ አሁን ልብ እየሰጠህ ነው ተነስተሃል በዚሁ ቀጥል ለማንኛውም እንዲደርሰው አድርጉለት ከፈለጋችሁ መረጃ ከኔ መውሰድ ትችላላችሁ አመሰግናለሁ ሚኮ ማይክ እንግዲህ ተጣልቶ የነበረው ከህዝብ ጋር ብቻ አይደለም ከራሱ ከግል ቤተሰብና ከእናትና ከአባቱ ጋር እንግዲህ ተጣልቶ ነበር እህት ወንድሞቹንም እንግዲህ አስቀይሞ ተጣልቶ አይገናኝም ነበር በዛ ምክንያት እንግዲህ እኔ ቤተሰቤ ጎዳና ጥሎኛል ባለው ቪዲዮ ላይ እንግዲህ አባትየው መጥቶ እኛም እውነት አለን ብሎ እንግዲህ ከተናገረ በኋላ ላይቭ ላይ እነ ጆከር ተሰብስበው እንግዲህ ከቤተሰቡ ጋር በእንደዚህ አይነት መልኩ አስታርቋቸዋል ቪዲዮን አይተን እንመለስ እኔ ለኢትዮጵያ ህዝብ ለወዳጆችህ ይቅር እንዲሉ እኔም በረከካለሁ እንበረከካለሁ ይቅር ይበሉ ይቅር እንዲሉ ሚኩዋ በቃ እናት በቃ ማዘር ይበቃል ማዘር ትንሽ ሚኪዋ ሙላ እየፈረዳችሁ ያለው ተው በቃ አይዟችሁ በቃ ይበቃል ማዘር ይበቃል አይደለም ጆከር አንድ ጊዜ አንድ ቃል እህትህ ጋር ፍቅር እንድትሆኑ እህትህን ይቅርታ እንድትባባሉ ከእናት ነው የተፈጠራችሁት ከሴት ነው የተፈጠራችሁት ተክለማርያም አይደለም ተክለማርያም ጋር ምንም ችግር የለበትም ይኮ በእህቱ ነው የተጣሉት አሁንም ይቅርታ እንዲል ነው በቃ የኢትዮጵያ ህዝብ ይቅር ይበለው የኢትዮጵያ ህዝብ ይቅር ይበል አባታችን አንድ ጊዜ እንግዲህ ሚኮ ማይክ ያለበት ሁኔታ በጣም የሚያሳዝነው እንግዲህ ህዝቡም ይቅርታ ብሎት ኤን የበደለውን ህዝብ እንግዲህ በተለያዩ ጥሩ ስራዎች እንደሚክስ እኔም ተስፋ አደርጋለሁ እንግዲህ እኔ በበኩሌ እንደራሴ ይቅርታ አድርጌ እንግዲህ ከዚህ በፊት የነበረኝን ቅራኔ ትችለት ከዚህ በኋላ በሚሰራው ነገር እንግዲህ ከጎኑ እንደምሆን ቃል ገባለሁ እዚህ ጋር እናንተም ተመልካቾች እንግዲህ የይቅርታ ልብ ኖሯችሁ ከዚህ በኋላ በሚሰራው ነገር እንግዲህ ህዝብን በድሎ የነበረውን ነገር እንግዲህ እንዲክስ ከጎኑ ሆናችሁ ልታበረታቱት ይገባል ባይነኝ ወደ ቀጣይ ቪዲዮ እንለፍ አሜሪካ አያላን አገር አሜሪካ ሀገር ላይ እናትሽን ወስደሽ ክትፎ ታስከትፊያቸዋለሽ ክትፎ በእጃቸው ልጆች እናታቸውን ወደ አሜሪካ የሚወስዱት ወይም ደግሞ ቤተሰቦቻቸውን የሚወስዱት እረፍት ሊያረጉላቸው ነው በስተርጅናቸው ዘና ብለው በመጀመሪያ ደረጃ አሜሪካ ሀገር ስራ ክቡር ነው ሊያየ ደግሞ እሷን እናገራለሁ ብለሽ እናትየዋን ባጨፈልቂ በጣም ደስ ይለኝ ነበር አንቺ እንዳልሽው እዚህ ሀገር ያሉ ልጆች ወላጆቻቸውን የሚያመጡት ለማዝናናት ወይም እረፍት ለመስጠት አይደለም እኔ ተንትኜ ልንገርሽ ብዬ ነው አንደኛ ደረጃ ልጆቻቸውን ለማስጠበቅ ሁለተኛ ደረጃ ደግሞ በእነሱ ጡረታ ለመብላት በሶስተኛ ደረጃ ደግሞ የቤታቸውን ስራ እነሱ ሲሯራጡ ወጥ ቤታቸው ምናምን እንዲያጸዱላቸው ምናምን ነው በአራተኛ ደረጃ ደግሞ በጣም በሚገርምሽ ሁኔታ እናቶቻቸው እየሰሩ እነሱንም እንዲያግዟቸው ነው የሚያመጧቸው ሌላ የተለየ ምንም ነገር የለም እኔ እዚህ ባለበት አካባቢ እንኳን ብዙ እናትና አባቶች እዚህ ለቫኬሽን መጥተው ብርሃን እንኳን ሲያዩ ቀን ሙሉ ቤታቸው ተዘግቶባቸው አገራቸውን አፍቀዋቸው የተመለሱ በጣም ብዙ እናትና አባቶች አሉ በጣም በሚገርምሽ ሁኔታ በየአፓርትመንቱ በየቦታው ስንሄድ ብዙ እናቶች ድንገሌ ቁጭ ብለው ቆዘሞ ስናገኛቸው እንዴት አንጀታችን እንደሚንሰፈሰፍ ልነግርሽ አልችልም ስለዚህ እዚህ የሚያመጧቸው እንዲረዷቸው እንጂ ሆነ ብለው ለማዝናናት እንዳልሆነ ልንገርሽ ብዬ ነው ይሄ ደግሞ ሁሉም የአሜሪካ ህዝብ ያውቃል በተረፈ ግን እኒ የተናገርሻቸው እናት ግን ቀርበሽ ብታያቸው እንዴት ኢትዮጵያነታቸው ጎልተው በእጃቸው በልቻለሁ ጠጥቻለሁ እንዴት እንደሚንሰፈሰፉ ሲያገኙሽ እናት የሆኑ እናት ናቸው በጣም ጠንካራና ራሳቸውን ችሎ የሚኖሩ በጣም ጎበዝ እናት ናቸው ሊያየ ልንገርሽ ብዬ ነው የአሜሪካን ነገር እንደማትከፍብኝ በጣም እርግጠኛ ነኝ ለዚህ ነው ለመዝናናት ሳይሆን ለመቦሳቀል ለመንከራተት ነው የሚመጡት
አለበት ብለሽ አስተካኪ ለማለት ነው። እሽንድነው መንሼ ክፈቱ ጋሼ እሽንድነው መንሼ ክፈቱ ጋሼ እሽንድነው ማዘር ክፈቱ በር እሽንድነው ማዘር ክፈቱ በር በንግድ ባንክ ይቻላል በቴሌ ብር በንግድ ባንክ ይቻላል በቴሌ ብር ሆቻዎቼ ሆቻዎቼ እችዚያ ማሽዶ አችንድ ልጅ እችዚ ማዶ አችንድ ልጅ የኔማ አባባ ያቸራዳ ልጅ እንዴ ልጅ እንዴ መቼንሽ ፋዘር ምን ሆኖ ነው እንዴ ምንድነው ራሳችሁ ነው እንዴ ይቀልዳሉ እንዴ ፋዘር ይሄን ያህል ሰዓት ስንጨፍር ምን አስበው ነው ከሌሎት ከኛ ጋር ወጣ አይጨፍሩም እንዴ እዚህ ምን ይሰራሉ እኮ አሃ ድሮ ልጅ ጭራሽ ስድብ ምርቃትም የለም ጭራሽ ምርቃት ፈልገው ነው ስታይል ያዘ አሽመት እስከ አሽመት ድሽገምና አሽመት ድሽገምና በላይ ፍረስቦት ድሽገምና ይሄ ቤት ድሽገምና ወታደር ሁን ስሉኝ ስስቅ ወላቃ ሰው ወታደር አይሆንም አሉኝ ስስቅ ማለት ነው ከዛ ጠንጋራ ጓደኛ አለኝና ጠንጋራ ጓደኛ ሳመጣ አይኑን አዩትና ተው ይሄ ዞሮ ወደኛ ይተኩሳል እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስሉ ነበር በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ መልካም ሳምንት